ሰላም ሰላም ወገኖቼ ደህና ናችሁ ወይ? እንዴት ናችሁ? ዛሬ ደግሞ ከእግዚአብሔር ቃል አንድ ስፍራን ላንብብ ብዬ ነው የመጣሁት። የእግዚአብሔር ስም ብሩክ ይሁን። እግዚአብሔር ሆይ እናመሰግንሃለን፣ እናከብርሃለን፣ እንባርካሃለን። አባቴ ሆይ ከኛ ጋር ስላለ ምሕረት ቸርነት ስለረዳን እግዚአብሔር ሆይ ስለዚች ቀን ሁሉ ስም እየተባረከ ይሁን። አሁንም አብሮነት ከኛ ጋር ይሁን በናዝሬቱ በኢየሱስ ስም አሜን። የማነበው ቃል ዛሬ ከማርቆስ ምዕራፍ 6 ነው። ማርቆስ ወንጌል ምዕራፍ 6 ከቁጥር 46 ጀምሬ ያለውን አነባለሁ በጌታ በኢየሱስ ክርስቶስ ስም። ካሰናበታቸውም በኋላ ሊጸልይ ወደ ተራራ ወጣ ይላል። በመሸም ጊዜ ታንኳይቱ በባህር መካከል ሳለች እርሱ ብቻውን በምድር ላይ ነበረ። ታንኳይቱ በባህር ላይ ሳለች ኢየሱስ በምድር ላይ ነበረ። ነፋስ ከወደ ፊታቸው ነበረና እየቀዘፉ ሲጨነቁ አይቶ ከሌሊቱ በአራተኛው ክፍል በባህር ላይ እየሄደ ወደ እነርሱ መጣ ይላል። የእግዚአብሔር ስም ብሩክ ይሁን። እነሱ እየተጨነቁ ሳሉ ነው ኢየሱስ ወደ እነሱ የመጣው። የእግዚአብሔር ስም ብሩክ ይሁን። ሊያልፋቸው ይወድ ነበረ። አልፎቸው ሊሄድ ይወድ ነበር። ነገር ግን ጭንቀታቸው ጊዜ አልሰጠውም። ስለተጨነቁ ጭንቀታቸውን እያየ ዝም ብሎ መሄድ አልፈለገም። ወገኖቼ ዛሬ እኔና እናንተ ያለንበት ሁኔታ ምንድን ነው? እግዚአብሔር አምላክ ሃሌሉያ ጌታ ኢየሱስ እኛ በምንጨነቅበት ነገር ላይ ጣልቃ ይገባል። ምክንያቱም አይተወንም። እኛ እየተጨነቅን እሱ አልፎ ሊሄድ ምንም ነገር አይፈልግም። በእውነት ጌታ እግዚአብሔር የወደደን በዘላለማዊ ፍቅር ስለሆነ በቃ ራሱን አሳልፎ የሰጠን በዘላለማዊ ፍቅር ስለሆነ እግዚአብሔር አምላክ እኛን አልፎ አይሄድም። ምክንያቱም ባለንበት ሁኔታ ላይ እሱ እኛ ባንነግረውም እንኳ መንፈስ ቅዱስ ሃሌሉያ እግዚአብሔር አምላክ ራሱ ያውቃል። ስለሚያውቅ ጌታ ከእኛን አልፎ አይሄድም። ባንናገር፣ ባንጸልይ፣ ባንጠይቀውም እንኳ እግዚአብሔር በጭንቀታችን ሰዓት ዝም ብሎ ጥሎን ሊሄድ የሚችል አምላክ አይደለም። ምክንያቱም አባታችን ነው፣ ስለኛ ግድ ይለዋል። የእግዚአብሔር ስም ብሩክ ይሁን። ሊያልፋቸው ይፈልግ ነበር፣ ሊያልፋቸውም ይወድ ነበረ። እነርሱ ግን በባህር ላይ ሲሄድ ባዩት ጊዜ ምትሃት መሰላቸው፣ ጮሁ። ምትሃት መስሏቸው ጮሁ። እሱንም አይተው ፈሩ። ባህሩን ብቻ አይደለም ኢየሱስን አይተው እንኳ ምትሃት እንደሆነ አይተው ፈሩ። ምክንያቱም አላወቁም፣ አልተገነዘቡም፣ ኢየሱስ እንደሆነ አልተረዱም ማለት ነው። አንዳንድ ጊዜ ሰይጣን አእምሯችንን ይጋርዳል፣ አስተሳሰባችንን ይሸፍናል። የክርስቶስ ኢየሱስን ሃሌሉያ ያመነው አምላክ ከኛ ጋር እንዳለ ጌታ ደግሞ እንደማይተወን ማስተዋል ሲኖርብን ማስተዋላችንን አንዳንዴ ይሰርቃል። ግን እግዚአብሔር አምላክ የታመነ አምላክ ነው። ባለንበት ሁኔታ ላይ እሱ ጣልቃ ይገባል፣ ይመጣል። የእግዚአብሔር ስም ብሩክ ይሁን። ዛሬ ልላችሁ የመጣሁት ምንድን ነው? ጌታ በእናንተ ነገር ላይ ጣልቃ ይገባል ነው። ጣልቃ ይገባል። እኛ ባናምነውም እንኳን እሱ የታመነ አምላክ ነው። የእግዚአብሔር ስም ብሩክ ይሁን። ታውከውም ወዲያውም ተናገራቸው እና አይዟችሁ እኔ ነኝ አትፍሩ አለ። ሃሌሉያ። እኛ የምናመልከው አምላክ የታመነ አምላክ ነው። በጨነቀን ሰዓት፣ በግራ በገባን ሰዓት፣ በቸገረን ሰዓት የሰዓቱ ጌታ ነው። የዛት የደቂቃ የሰከንዷ ጌታ ነው። አይለቀንም፣ ብቻችንን አይተወንም። የእግዚአብሔር ስም ብሩክ ይሁን። አልፎ መሄድ እንኳ እየፈለገ ነገር ግን የኛ ነገር ግድ ይለዋል። የእግዚአብሔር ስም ብሩክ ይሁን። እግዚአብሔር አምላክ ግድ ይለዋል። የጠራን አምላክ እሱ የታመነ አምላክ ስለሆነ አይዟችሁ እኔ ነኝ አትፍሩ አለ። በቃ